አርጦ ነው ወደፊትም የሚስተጋባ ነው ደረጃ ያበቃ እንሄዳለን ግን ለማጠቃለያ እንደው አንድ ቪዲዮ ተመልክተን ነው እኔና አንተን ጨምሮ ሌሎችም ተተንብዮልናል ትንቢት ተነግሮልናል እስቲ ትንቢቱን እንስማው አብይ አህመድ እስካሁን ትንቢት እየገባበት ይከተላል በነገራችን ላይ እንደው ለማሳየትም የሚመጥን ሰው አይደለም እንዲው የአብይ አህመድ አገዛዝ ምን ያህል ርቀት እንደሄደ ይሄ ተስፋ መቁረጥም ነው አሁን ደግሞ ሐሰተኛ ነቢያቶችን አሰማርቶብናል ማንንም ምኑን ያልጠረገው ሁሉ እየተነሳ ትንቢት ተናጋሪ ነኝ ይላል አሁን ይሄ ልጅ እንደው የማን አጃቢ ነበራሉ የማን ነው አንድ ፓስተር ነበራሉ ዝም ብሎ እየተነሳ የሚናገር ፓስተር ነው ማን ነው ዮናታን የሱ አጃቢ ነበራሉ አው የዛ አጃቢ ነበራሉና ስሩ ድክ ይያለ ምንድነው ትንቢት መናገርን እየተማረ አደገና ላቀመ ትንቢት ተናጋሪነት ሲበቃ እንግዲህ እኛ ላይ ያማሸ ነው ማን ይበልጣል በድሜ ከዚህ የቆጥቅ ሰው ነው ማልያቸው እንግዲህ ድክ ይያሉ ዳደጉ እግዚአብሔር ይወቀው እንጂ ነው በድሜ አይደለም ድክ ይያለ ያድጋል ያልኩ በድሜ ሳይሆን በአገልግሎት ነው አገልግሎት ወተት እየተጋተ ማለት ነው በጳውሎስ ጢሞቴዎስ በጳውሎስ እግር እንዳደገው ማለት ነው ኤኒዌይ መሳይ የሚገርም ነው ብቻ አንድ ደግሞ ነበር አብይን ሲኦል አየሁት ተብሎ ታስሮ የተፈታ ሰምታል አብይ አህመድ ሲኦል ውስጥ ታስሮ እየተገረፈ አየሁት ብሎ ተናግሮ እሱን እንኳን አድርቀዋለሁ ቢያንስ ሲቀራረባልና አይገርምም ማሰሩት አስረው ፈቱት ኤኒዌይ ያንሰል እሱንም ለድረግፋ አይደለም ከራሳቸው ጭንቅላት ቅዠት የሚናገሩ ሁሉ የተረገሙ ሆኖ እንደዛ ነው የሚለው መጽሐፍ በእግዚአብሔር ስም ፍላጎታቸውን ምኞታቸውን የሚናገሩ አሉና መጀመሪያው ወደዛ ከመሄደ በፊት ይሄ ሰውዬ ተመልከቱት እንግዲህ ሲናገር ተመልካቾቻችን ጦርነት አቁሙ ያለው ማን ነው አያችሁት አንድ ተክሳጽ አንድ ክሪቲሲዝም ህዝብን ስለሚጨፈጭፈው ስለሚገድለው ህዝብን ስላማረሩት እንደው ረጋ እንኳን ብሎ እናንተም በመንግስት ስልጣን ላይ ያላችሁት እባካችሁ ተው ይሄን አታድርጉ የሚል ቃል መተንፈስ እንኳን አልፈለገም በኮመን ሴንስ ስለዚህ መጽሐፍ ቅዱስ መጥቀስ አያስፈልግም ብዬ ነው በኮመን ሴንስ ዝም ብሎ መጽሐፍ የማያውቀው መንፈሳዊ ያልሆነም ሰው የዚህን ሰው የውሸታምነት ከጣትነት ይረዳዋል በኮመን ሴንስ እንኳን አንተም ተው ይላሉ አባቶች እናንተም ተው አንተኛውም ተው ሌላው ቀርቶ እንኳን አብይ ያቋቋመው የውሸት ኮሚሽን አንተም ተው ይላሉ ይሄ ቀጥታ ምን አለ ፋኖ ተጠያቂ መሳሪያ ቆሞ አብይ አህመድ መንግስት ሞይ አንተም መሳሪያ ቆሞ በዚህ መንገድ አይደለም እንዴ ቢል ትንሽ እንትን ይባል ነበር በፍጹም አቆሙ አለ አብይ አይነካብኝ ነው አቆሙ ያሳየኝ ነገር ነው አለ የተንሻፈፈ አባይ ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል አባይ ነው አጭበርባሪ ነው ቀዝቃዛውን ሙቁን ቀዝቃዛ የምትሉ ትክክሉን ውሸት ነው ውሸቱን ትክክል የምትሉ ወዮላችሁ ነው የሚለው በኋላ ነብላለሁ በተለይ ልብ ወለዳችሁን የልባችሁን ሐሳብና ፍላጎታችሁን እግዚአብሔር ተናገረን የምትሉ ሐሳያን ነቢያት አሁን አዲስ ኪዳን ሆኖ ነው እንጂ በኦልድ ቴስታመንት ጊዜ ፍርዳችሁን ታውቃላችሁ እንደዛች አይነት ነፍስ ከጉባኤው ተገላ በድንጋይ ተወግራ ትሙት ነበር አሁን ግን ያ ጊዜ ስላለፈ ነው በጣም ትልቅ ኃጢአት ነው ማለት ነው መሳይ እንዲህ አይነት ማድረግ ሁለተኛ ጋዜጠኞችን ብቻ አይደለም የተናገረው አይተው ከሆነ እኔ ነኝ ሁለት በመድሪቱ ላይ ያለን ሁለት ነው እንደኔ አይነት ነቢያት ሁለት ናቸው አለ እንደዚህ አይዱ ነቢያቶች እንደዚህ አይዱ በፍጹም አይዱ ሰዎች ነብይ መሆናቸው ይናገሩላቸዋል እንጂ እኔ ነኝ ሊሉ አይችሉም እንዳንተ አይነት ነቢያት አንዱም ይበዛብናል ባክ አንዱም ይበዛብናል እንኳን ሁለት ብቻ ሆናችሁ እንኳን ሁለት ሆናችሁ 50ማ ብትሆኑ አታስተርፉንም ነበር ሶስተኛ ጋዜጠኞች ብቻ ሳይሆን አንዲት ብር እንኳን ስፖንሰር ያደርጋችሁ እስከ 4 ትውልድ ድረስ ተንከራታታላችሁ አለ ከውጭ ሀገር ሆነው ፋኖን የሚደግፍ በማን ላይ እየፈረደ ነው በኢትዮጵያ ህዝብ ላይ በዲያስፖራው ላይ አብዛኛው ድጋፍ ላደረገ ለፋኖች ላይ ሁሉ ፍርድ እያሳለፈ ነው መሳይ መኮንን በስም ጠቅሷል ደረጃ ሀብተወልድ ኢትዮ 360 ብሏል እንግዲህ ይሄ የሚያሳየኝ እኔ ተጽዕኖአችን ኢምፓክታችን በዩቲዩብ ማዘጋት ብቻ አልቆም ብለው ወዴት ድረስ እንደሄዱ ነው የሚያሳየው በዚህ ነገር ለነገሩ የእግዚአብሔርን ቃል የምንፈትንበት እኛ እንዳንተ መጽሐፍ ቅዱስ ያነበብን የራሳችን አይን አለን
እንዳንተ አይነት አጭበርባሪ ነቢያቶች ድሮም ነበሩ። እነዚህ ደግሞ የሚመጡት በማን ስም ነው? በጌታ ስም። በስሜ የሚመጡ የበግ ለምድ የለበሱ ተኩላዎች አሉ፣ ከነሱ ተጠበቁ ይላል። የኢትዮጵያ ሕዝብ መከራ በዚህ ደረጃ ድረስ ደም እንባ እያለቀሰ የኢትዮጵያ ሕዝብ እናት አባቶች እያለቀሱ ግፍ መከራ እየታየ አንዲት ቃል መተንፈስ ያቃታችሁ ከየት መጣህ ዛሬ? በምድሪቱ ላይ ያ ሁሉ አበሳ ያ ሁሉ ደም ሲፈስ አንድ ቃል ሳትተነፍስ ቆይተህ ዛሬ አብይ አህመድ ስልጣን የተነቃነቀ ዙፋን የተነቃነቀ ሲመስልህ ከየት ነው የመጣኸው? ከየት ነው የመጣኸው? ፍርሃትህን በትንቢት ልብ ስም የምትረጭ አንተ ማነህ ራስህ? እጅግ እጅግ በጣም አሳፋሪ ነው። ድፍረታችሁ ግን ይገርመኛል። መሳይ ይገርምሃል። ይሆናል የሚሉትን ነገር የሚደግፉ ብዙዎች ነቢያት ድሮም ነበሩ። በተለይ እስራኤላውያን ወደ ባቢሎን ሊማረኩ ሲሉ በናቡከደነጾር ጊዜ ማለት ነው የተለያዩ የውሸት ነቢያት ተነስተው ነበር። ህዝቡን እያታለሉ በጣም በደል ሰርተው እንደሚማረኩ ነብዩ ኤርሚያስ ትክክለኛ ትንቢት በተናገረበት ጊዜ የውሸት ነቢያቶች የውሸት ትንቢት እየተናገሩ ያደነዝዟቸው ነበር። እንደውም ከዛ አልፈው የእውነት ትንቢት የተናገረው ኤርሚያስ ሁሉ መቱት፣ ደበደቡት፣ አስገብተውት ነበር። ነገር ግን የተፈረደባቸው ፍርድ በጣም ቀላል ነው። እንደዛ ሲያደርጉት ራሱ ምንድነው ያላቸው ኤርሚያስ? እግዚአብሔር ሳይናገራችሁ እግዚአብሔር ነገረን እያላችሁ ህዝቡን የሚያደነዝዝ የውሸት ትንቢት ስለተናገራችሁ እናንተም አብራችሁ ትማረካላችሁ፣ እናንተም አብራችሁ ትሄዳላችሁ። እንደውም አንድ ቃል አለ እስኪ እዚህ ጋር ህዝብ በሐሰት እንዲታመን አድርገሃል እንጂ እግዚአብሔር አላክህም። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከምድር ላይ ሰድሃለሁ፣ በእግዚአብሔር ላይ አመፅን ተናግረሃልና በዚህ ዓመት ትሞታለህ ሁሉ አለው። ክፉውን መልካም፣ መልካሙን ክፉ ለሚሉ፣ ጨለማውን ብርሃን፣ ብርሃኑ ጨለማ ለሚያደርጉ፣ ጣፋጩን መራራ፣ መራራኑን ጣፋጭ ለሚያደርጉ ወዮላቸው። ስለዚህ የእሳት ወላፈን ቃርሚያን እንደሚበላ እብቅም በነበልባል ውስጥ እንደሚጠፋ እንደዚሁ የእነሱ ስር የበሰበሰ ይሆናል፣ ቡቃያቸውም እንደ ትቢያ ይበናል። የሰራዊት ጌታ እግዚአብሔር ሕግ ጥሰዋልና የእስራኤልን ቅዱስ የተናገረውን ቃል አቃለዋልና መጨረሻው የእሱ ነው እንደዛ የሚሆነው። ለምን? እግዚአብሔር ያልተናገራቸውን ልብ ወለዳቸውን፣ ምኞታቸውን፣ ፍላጎታቸውን ነጩን ጥቁር ጥቁሩን ነጭ እያሉ ጨለማውን ብርሃን ብርሃኑን ጨለማ እያሉ የህዝብን ደምና እንባ ላይ እየቀደዱ ኢትዮጵያ እየፈረሰች ህዝብ እያለቀሰ ኢትዮጵያ እየበለጸገች ነው እያሉ ኢትዮጵያ እያደገች ነው እያሉ ግፍን የሚናገሩ የውሸት አባቶች፣ የበዓል አምላኪዎች፣ የፈርዖን ሰጋጆች ሁለንተናቸውን የሸጡ ሁሉ እድል ፈንታቸው ጽዋ ተርታቸው መጨረሻ መነቀል ነውና እንዲህ አይነት ሐሳያን ነቢያት መኖራቸው አይገርመንም። እልፍ ናቸው። ይሄ የሚያሳይህ አብይ አህመድ ምን ያህል እንደፈለፈለ ነው። ምን ያህል በእንደዚህ አይነቶች በነገራችን ላይ ግፍም አለው አንዳንድ ጊዜ። እኔ ቀደም ሲል ውሸት ምን ያደርጋል መጀመሪያ ፕሮቴስታንቶች ብዙ ሳይበዙ በነበረበት ጊዜ አንዳንድ ችግር ይፈጠርባቸው ነበር በአማኞች ላይ። አይተህ ከሆነ በአንዳንድ አካባቢዎች ለምንድን ነው እንደዚህ ምናምን እያል ያኔ ሁሉ እኔ ይገርምሃል በጣም ፕሮቴክት አደርግ ነበረ። ምክንያቱም የድሮ ፕሮቴስታንቶችን ታሪክ እየሰማን ያደግነው መሳይ። በተለይ በኢሃፓ ጊዜ የተባለውን ታሪክ አንዳንድ መጽሐፍ ሳነብ ከሁሉም በላይ አብዮቱ በሉ ሲባል ከሁሉም በላይ ኢየሱስ እያሉ እየተገረፉ የተገደሉ እውነተኛ ጴንጤዎች አሉ። በጣም ጠንካራዎች አሉ። ለእምነታቸው የተሰጡ ዴዲኬትድ የሆኑ እውነተኛዎች አሉ። እነሱም ባየንበት በጣም በርካታ አሁን ስማቸው የሚነሳ እስከዛሬ ድረስ ከዘማሪያን እነ ተስፋዬ ጋቢሶ እነ ፓስተር ዳንኤል እነ ምናምን ድሮ የሚታወቁ አሉና የከበሩ የሚደነቁ ይምናሉ። በዛው ልክ አሁን የተፈለፈሉ አጭበርባሪዎች ምድሪቱን ሞልተዋታል። እና እነዚህ አጭበርባሪዎቹ ዕዳ እንዳያስከፍሉ ራሳቸውን ነው። ይሄ ስርዓት ሲወገድ ለምሳሌ በዚህ ስርዓት ጊዜ የቀደዱ ብዙ አሉ። በእምነቱ ስም መተው ትክክለኛ ፕሮቴስታንት ናቸው እያልኩ አይደለም። ይህን ስርዓት በመደገፍ ግፈኛ ስርዓትን የደም ዙፋንን በመሸከም ነጩን ጥቁር ጥቁሩን ነጭ እያሉ መራራውን ጣፋጭ ነው እያሉ በህዝብ ላይ የደነፏሉ። እናንተም ጭምር ዋጋ የምትከፍሉበት ጊዜ ሩቅ አይሆንም። ጥንቃቄ አድርጉ። እንዲህ አይነት አጭበርባሪዎች መምላታቸው የድሆችን እኮ ንብረት ዘርፈው ቤት ህንፃ ይሰራሉ። ከነዚሁ መካከል አይተህ ከሆነ እንደውም አንዴ እንዴት ቤቴን ይፈርስብኛል ብለው እንትን ሲሉ አንዲት ሴትዮ ቤታቸውን አፍርሰው ሁሉ ለቸርች ለምናምን እያሉ ይወሰዷሉ በርካታዎች።
ይሄ እግዚአብሔር የሚወደው ነገር አይደለም። በእግዚአብሔር ዘንድ ትክክለኛው እምነት ጳውሎስ ተናግሮታል። ለመበለቶች ለድሃ አደጎች ድጋፍ ማድረግ ነው የሚለው። ክርስትና ይሄ ነው፣ ሂዩማኒቲ ነው፣ ደግነት ነው። ከመበለቷ ላይ የነጠቅ ቸርች ስለገነባ አትጸድቅም። ጌታ ሆይ የሚለኝ ሁሉ ወደ መንግስተ ሰማያት አይገባም። የአባቴን ትእዛዝ የሚፈጽም እንጂ ፍቅር የሌለው ሰው እግዚአብሔርን አያውቅም። በደካማ እናቶች ላይ የጨከናችሁ ዛሬ እየመጣችሁ የሐሰት ቅርሻታችሁን አታቅርሹ። እንዲህ አይነት ቀጣፊዎች መኖራቸው አይደንቀንም። መሳይ ደረጀ ቀደም ሲል ይበቃል፣ ይህን ያለም ቦታ ማግኘት የለበትም ያነሳነው ምክንያት ስላለ ነው። አንደኛ የአብይ አህመድን ተስፋ መቁረጥ ለማሳየት ነው። በየአቅጣጫው ነው የሚመጣው። ሐሰተኛ ነቢያቶችን እየተላከው በዚህ አይነት መልኩ መድረኩን አደባባዩን ሊሞሉ ይችላሉ። ይህንን ላብነት አነሳን እንጂ ከዚህ በፊትም በተለያዩ መድረኮች ላይ እየቀረቡ የፖለቲካ መልእክታቸውን የሚያሰራጩና አብይን ዘላለማዊ የማይነካ ጣዖት አድርጎ የሚያሳዩ ስንት ሐሰተኛ ነቢያቶችንም አሳይተናል። እነሱንም ጭምር ወክሎ አሁንም ያሉትንም ወደፊት ሊመጡ የሚችሉትንም አንድ ላይ ጠቅልሎ እንዲያሳይልን በሚል እንጂ ቦታ የምንሰጠውም ጉዳይ አይደለም። እኔ እውነት ስሰማው ትንቢት ነው ጥንቆላ ነው ምንድን ነው ያው ግራም ያጋባ ነው ምንድን ነው ያደረገው? እኔ ምን አልከኝ? ማጭበርበር የእግዚአብሔር ሰው ከሆነ እግዚአብሔር የእውነት አምላክ ነው። ከእውነት ጋር እውነት አሁን እውነት ነው እሱ የተናገረው እውነት ነው ብሎ ያምናል። እንደው ለሌላው ለራሱ ታማኙንና እውነትን የተናገረው አንተ እንዳልከው አንተምተው እንጂ መሳሪያ ይዞ ከሰማይም ከምድር እሳት እየተፋ ከ200 እና ከዛ በላይ ባንዲት መንደር የሚገድልን አገዛዝ እየደገፍክ ራሱን ለማዳን ህልውናውን ለመታደግ ነፍጥ ያነሳን መሳሪያን አስቀምጠና ዝም ብለሙት እንዲህ አይነት እንደው ከእግዚአብሔርን ከሚናገር እግዚአብሔርን ስም ባንደበቱ ከሚጠራ ሰው የሚጠበቅ ነው ሐሰተኛ ቀጣፊነት እንጂ ሌላው ይቀር። ደረጀ በወለጋ ያ ሁሉ ህፃናት ሲገደሉ ንጹሃን ሲሞቱ ሸኔም በለው አብይም ማንንም ይግደል ግን ያ ሁሉ ሲደረግ እሱ ትንቢት አልታየውም የዛን ጊዜ? ወይስ ለአቅመ ትንቢት አልደረሰም ለመናገር? ትግራይ ላይ ያ ነገር ሁሉ ሲሆን አልደረሰም ነበር እድሜው? ወይስ ገና ምንድነው ጁኒየር ነበር የዛን ጊዜ ጁኒየር ትንቢት ተናጋሪ? ዛሬ ደርሶ እምቡር ብሎ እንዲያደባባዩ በጭወትና በእንትን ያዙ ልቀቁኝ የሚልበት ምክንያት ይገባናል። እዛ አማራ ክልል የሚመታው ምት እየጠነከረ በመጣ ቁጥር ከዚህም በላይ ነገር ሌላም ልናይ እንችላለን። ከዚህም በላይ አውደ ምሕረቱን የሚሞሉ ቴሌቪዥኑን የሚሞሉ አደባባዩን የሚሞሉ ያም ግን አያድንም። ስለ እውነት የሚታገል ከእውነት ደሴት ላይ ያርፋታል። እነዚህ ሁሉ የዛን ጊዜ የሚገቡበት ቦታ ነው የሚጠፋቸው። ለማንኛውም ወንድሜ ሆይ ሩዋንዳ የዘር ጭፍጨፋ ላይ የቤተክርስቲያን ተሳትፎ በጣም በመጥፎ ነገር ነው ጥቁር ነጥብ ጥሏል። እና ሩዋንዳ ካቶሊኮችም ፕሮቴስታንቶችም አሉና በሩዋንዳ ላይ አሁን ስታጠና ታሪካቸውን እርግጥ አሁንም ክርስቲያኖች ይበዛሉ፣ ግን የእስልምና ቁጥር በአስደንጋጭ ሁኔታ ጨምሯል። ከየት ጀምሮ? ከጭፍጨፋው በኋላ ያኔ በሁቱና በቱትሲዎች መካከል የተደረገውን ነገር አንዳንዶቹ እንዲህ አይነት ሰዎች ናቸው ወጥተው አገዛዙ ጋር ኃይል አላቸው ጉልበት አላቸው ጋር ከተባለው ጋር ወጥተው ጭፍጨፋውን ባርከው ነበር የባረኩ ነበሩ ጭፍጨፋውን እንትኑን። ከዛ በኋላ ይገርማል። ይልቁንም በዛ በክፉ ጊዜ ተጠቂዎቹን በማጸደድ በኩል ትልቅ አስተዋጽኦ ያደረጉት ያልተጠበቁ መስጂዶች ነበሩ ያስመለጡ። ልክ የሩዋንዳ የዘር ጭፍጨፋ ታሪክ ተተረኩ እንትኑ ሲያበቃ ለካ ብለው ብዙዎቹ ተመልከት በእምነታቸው ላይ ነው ኪሳራ ያመጡት። በርካታ ሰው ወደ እስልምና የገባበት ሁኔታ አለ። ታሪካቸውን ብታነበው ማለት ቁጥሩ ያው አሁንም ክርስቲያኑ ቢበዛም ጥቂት የማይባል ሰዎች ወደ እስልምና ተቀይረዋል። በዚህ ምክንያት የቸርች ሰዎች የቤተክርስቲያን ሰዎች ከገዳዮች ጋር አብረው በማባራካቸው ምክንያት ማለት ነው። ይሄን የምናገረው ለመሰለህ አሁን ኃይለ ሥላሴ አልፈዋል፣ መንግስቱ አልፈዋል፣ መለስ አልፈዋል፣ አብይ አህመድም ያልፋል። ኢትዮጵያና ህዝቧ ይቀራሉ። ጥንቃቄ አድርጉ። ከገዳይ ጋር ተለጥፋችሁ በተለይ በእግዚአብሔር ስም የምታጭበረብሩ ኃይሎች ጥንቃቄ አድርጉ። ይህም ሁሉ ያልፋል፣ እዳው እናንተ ላይ እንዳይቀር የሚለውን መልእክት ለማስተላለፍ ደረጃ እንግዲህ አሁንም ደግሜ ተመልካቾቻችን ምናልባት እንዲህ አይነቱን ሰው መድረኩን አይመጥንም የሚሉ እንዳሉ ገምታለን። ለምን ታሳያላችሁ ቦታ ለምን ተሰጣላችሁ የሚሉ
ተመልካቾች አሉ እነሱን ከልብ